ይማርሽ ቆይ ዳኒ እንንገራቸው የት እንደሄዱ ጥበብና ትንሱ ወደ መርካቶ ለምንድን ነው ያው እንደዚህ ካስነጠስንማ የታወቀ ነው በርበሬ ቅንጠሳ ነው የሄዱት እንዴት ወይ ይማርሽ ወይ ደግሞ ሊያሰጥሰኝ ብሎ ተመለሰ ትንሱና ጥበብ እንግዲህ በኪነ ጥበቡ ይቻሉት ነው የምንለው ትንሽ ረፍት መርካቶ ሰፈሬ ችላት በይ አይተሽ መቸገሬ ትንሱዬ ጥርምጥን ከማለት የተነሳ እኮ አንተ አለኝ አንዴ መርካቶ አንድ ብር ላይ ትሰግድ ነበር መርካቶ ምን ታውቂያለሽ መርካቶ ጠፍቼ አውቃለሁ ባይዚ የምር አዎ አልቅሻለሁ በምን ቤት በጣና በኩል ነበር የገባሽው ቤት ኧረ እኔ አላውቅም በሌቅ ጣና ይሁን በእንትን ይሁን አይምናይያ ትንሱዬ ወይ መርካቶ ሰፈሬ ልንሄድ ነው እየሄድን ነው እሱን ታውቃለህ ግን የተራ እንደምንሄድ ታውቃለህ ዜኑዬ ትንሽ ከፍ አድርግልኝ ድምፁን አው እንተስ ሳስነተስ አዎ በርበሬ ተራ ነው ዛሬ ይሄው በርበሬ ታጥሎ መስዬ ለሚመጣ ወይ ጉዴ ዛሬ ታጠቅ ነው በርበሬ ታጥና ታውቃለህ ተዘግዘቄ ነው አለ እስቲ ማርያም በል ታዲያስ ሰላም ነሽ ወይ ኤልሳ አንቺ ነሽ አይደል እኔ ነኝ ሁሉ ሰላም ሁሉ መልካም እንዴት ነው እንዴት ናችሁ ቅንጠሳ እንዴት ይዞሻል ቅንጠሳ በጣም አሪፍ ነው ደህና ናችሁ እንዴት ናችሁ መርሃባ ብለናል እንዴት ነሽ አለሁልሽ ያቀጥላል መቀንጠስ ከባድ ነው የላይኛውን መቀንጠስ ነው የላይኛውን መቀንጠስ ነው እቺን ትይዥና ይኸውልሽ ብታበላሽ ወየው አላበላሽ ይሄን እንደዚህ እንዳትነቂው እንደዚህ ብቻ አምጥቀነጥሽ እስቲ እሺ ይሄ ወጣ ይሄኛው አይነቀልም ይሄማ ከወጣ ኪሳራ ነው ደንበኞቼን ታበሳጭብኛለሽ ስለዚህ ቆንጆ አድርገሽ ትቀነጥሻለሽ ኃላፊነቱን ልስጥሽ ግዴታ ነው ተቀነጥሳለሁ ለምን ኢቢኤስ ላይ ረበሽኩ እንዴ ይረብሻል አይደል ጎሽ አመሰግናለሁ አልቻልኩትም እሺ ስለዚህ ምን ይሰራል አሁን ዛሬ ምን ይሰራል ዛሬ እንድትሰሩልኝ የምፈልገው ጥብዬ እነሱን ታግዛቸዋለች አንተ ደግሞ የሚሸከሙትን ታግዝና የሚሸከሙትን አዎ ስንት ኪሎ ይሆናል እስከ ስንት ትችላለህ እስከ ስንት ትችላለህ እስከ አንድ 25 ኪሎ ማን 50 ማን ነው 25 ቢሸከም አንተ 5 እና ጂም ቻርቾ ጂም ውስጥ ትንሱ እስከ ስንት አይ 100 100 ኪሎ እሞክራለሁ ምክንያቱም እነሱ የሚሸከሙት በጣም ብዙ ነው ስንት ነው አንዱ 60 70 ኪሎ ትችላለህ ይሞክራል ስለዚህ ዛሬ ልናሳርፍሽ ነው የመጣነው ስንሽ በድጋሚ እነሱና የሚሸከሙት ስለዚህ እሷ ትነሳለሽና አብራችሁ ሁለታችሁ ትቀነጥሳላችሁ ስለዚህ ወደዚህ የሚመጣ አለ ለሚሸከም ዕቃ እንግዲህ አዎ አይሻል አረን አዎ ከዛ እኔ ላምጣ ከዛ ታመጣና ወደ መጋዘን ታስገባለህ በጣም ጥሩ እሺ ሽርጥ ግን ልፈልግልህ በርታበልሽ እሺ በርታበል አዎ ያለ ምክንያት እንዲያላልሽ በርታበል ጥበብ መጣው እየቀነጠስሽ ለቃጠሎ ፍልሚያ የሚሆን ትንሽ ሰብሰብ እያደረግሽ ጎበዝ እየበረታሽ ነው ቶሎ በይ ከመቀነጥሰው እኮ ማስነጥሰው በዛ ማማዬ አምጪው ለኔ እኔ ልይልሻለሁ እሺ እንደዚህ በደንብ ያሽና እንደዚህ ቁረጭ በቀን ስንት ያህል ይቀር ስንት ኪሎ ይቀነጥሳል በቀን 4 ፈረሱላ ያልቃል አንድ ፈረሱላ ማለት 17 ኪሎ ነው 17 ኪሎ አንድ ፈረሱላ ማለት 17 ኪሎ 17 ኪሎ ነው ቆይ እና አታስነጥሱ
በጋራ እናስነጥስ እኛ ለምደናል እና የመጀመሪያሽ ነው ዛሬ ስቀነጥስ አዎ እግዚአብሔር ይመስገን የመጀመሪያዬ ነው ስቀነጥስ እና ቀጣይም አልቀነጥስ እስኪመጣ መኪናው ግን የምትሸከመው ነገር የለም እስኪመጣ መኪናው እስኪመጣ ላግዝሽ አግዘን እሺ ቁጭ በል በደንብ ስጨርስ ያው ከዚህ ውስጥ የምታወጪው አየሽ እጅሽን ከተሽ አውጪ ለምን ይሄን ለመልቋል የሚሰራ ነገር የለም አውጪ ከዚህ ውስጥ አይ በእርሶ ያምራል ብዬ እኮ ነው አይደለም በእንግዳ ነው የሚያምረው እኔማ ያው ሁሌም እንዳወጣው እሺ አቤት ያ ብትወዳቸው እንደዚህ አዎ ልንከባከባት ሶፍት ላምጣ ጥፍሬ ይነቀላል ብለሽ ፈርተሽ ነው እንጂ ጥፍሬ ይነቀላል ብዬ አይደለም ነው ኧረ አመሰግናለሁ ቀስ ብለህ ነው ወይ ሳምንት ወይኔ በበርበሬ እጄ ብቻ እንዳይ አቃጠለሽ አይደለም ያጁ ይሄ ነው ስራችሁ መቀንጠስ ነው ስንት ልጆች አሏችሁ በዚህ ነው የሚያስተዳደሩት ስንት በኪሎ ስንት ነው ክፍያ 12 በአንድ ኪሎ 12 በአንድ ኪሎ ቀንጥሽ 12 ብር አንተስ ስንት ልጆች አሉ እኔ 4 ልጅ አሉ ሁለት ሴት ሁለት ቆይ በተራኛ አይዞ እናትን ሲኔ አግዛለሁ ክፉ ናችሁ በርበሬ ተራ አለብን አለባቸው ተሸከም ሁለት የሚቀነጠስ ይዤልሽ መጥቻለሁ እሺ ና እለፍ እሺ እንዴ ጃም እኔ ልቀበል ቆይ እኔ ጨረስኩላለሁ አንተ ታመጣለህ አቤት እስቲ በበርበሬ የሚባሉ አባባሎች እስቲ እናስ ሰርገኛ መጣ በርበሬ ቀንጥሱ ሌላስ ትንሱ መጣ በርበሬ ቀንጥሱ ለቃጠሎ ፕሮግራም አብራችን ሁኑ አራ ትንሱ አልመጣም እንደው በዚህ ግጥም አሰቃየሽ ትንሱ አውጣ ትንሱ በደንብ ዛቅ አድርግና በደንብ ዛቃው አያ በቃ ማዘርዬ ምን ልስጦ አኮ ጥሩ ፈረሱላ ጥሩ አለ በኪሎ ሂሳብ ላጣራ በኪሎ ስንት 850 እሺ ማዘር ኑ እዚች ጋር ቆንጆ በርበሬ 750 750 ይሄኛው 700 ብር መጨረሻ ይሄ 700 በርበሬ ጥሩና መጥፎ እንደሆነ በምን እናውቃለን ቀይ ነው ወይስ ጠቆር ያለ ነው አሪፍ እዚህ እንግዲህ ቀላም ያለ ጠቆርም ያለ አለ ሁሉም አለ ማማዬ እርሶ ብቻ እያዩ መግዛት ነው እሺ ይሄ አሁን 750 አንድ ለርሶ ጥሩ በሰባት ላሽጥሉ ተይ አረ በሰባቱ ሰዱ ምንም ይሄ የሚሆን ነገር አይደለም የኔ ማጣፈጫ በርበሬ ማጣፈጫ ካልገባ በቃ ማጣፈጫ ዋና አድናቂ ነኝ ወንድሜ እኔም አድናቂ ነኝ በርበሬ ማጣፈጫ ይሄ አረ ይከትታል እንዴ ይገባል ይሄ ተሸምጥጦ እንደዚህ ይገባል አየሽ ከዛ እኮ አብሮ ይደለዛል እንደዚህ አድናቂያችሁ ነው ወንድሜ እሺ እናመሰግናለን
ሌላም እቃና ምርቶች ማስተዋወቅ የምትፈልጉ ሰዎች እፈስ እንዳይበተን ወፍጮ ቤት ተወስዳል። እፈስ 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 ማዘር ይፈሱ ፋዘር ይፈሱ ፋዘር ይፈስ ስንተፋፈስ ነው ዛሬ። ነጠላ ዜማ ራፐር ነው ትንሱ ዘፈኖች አሉ። እሺ ዘፍ ነው ያሳይና እንሾሽላዬ ልበሺ ካባ እነሱ አሉ ይለሳለሱ እሱ ወሰደሽ ሲያምርብን ልብሱ። ያው ታራ ግጥም ነው ወይ ዘፈን? እዚህ ጋር ሁለቱም ከሁለት ባዶ። ዝም ብዬ ሳስበው ግን ከቡና ይልቅ በርበሬ መቀንጠስ ሰው ለማማት ይመቻል። በታያት ማማ የጋሽ ተለቀ ልጅ እንዳትታማ ቃጠሎ ብታቃጠሎ እንደዚህ ቃሪያ እሷ አትታማ። መጣ እንዴ መጣ ሌላ ሶብራ። እሺ ሶብራ ምን ማለት ነው? እሺ ና የቁም። እሺ በርበሬ እንደዚህ ከን ና ያዝ እንዴ ጊፍት ነው ተሸለም። በጣም አቀረጣጠሽስ ያምራል አሉ ይሸለማል። እንሾሽላዬ ለበሺ ካባ ሰው ለራሱ ባወቀ ለራሱ ጥያቄ መልሱን በመለሰ ዝምታ መልስ ነው። ላወራ መልስ ነው። ዝምታ ወርቅ ነው። ይሄ ጌሙ ላይ ማለት ትችል ነበር። ድንጋርን ሲካረቃይ አዋቂ ሲቃፈንቃይ በጥቂት የታይ በብዙ ያለፈ ጉድ አንድ ሰው አምጡልኝ ችግር ይካፈለኝ የወቀ ምስጢረኛ አምላክ አምሳል ይሁን። በርበሬ ድሮፕ በርበሬ ድሮፕ አሁን ይሄን አንተ ጨርሰህ አፍሰህ ወፍጮ ቤት ይዘህ ትሄዳለህ። ቶሎ በል ግባ፣ ቀጥል። አንቺ በርበሬ ትንሱ መጥቶልሻል፣ ጉድሽ ነው ዛሬ። አሁን የቀነጠስ ነው የማን ነው? የእትዬ ምንሹ ነው? የማን ነው? የብልጩ ነው። የብልጩ የእትዬ ብልጩ እትዬ ብልጩ በርበሬው በደም ተቀንጥሷል። መተው መውሰድ ብቻ ወይም በትራንስፖርት እናደርሳለን። ያዛች ጋር ኧረ እሱን አይደለም የትኛው የቱ ጋር ልጫንን? እንዴት ነበር? እሺ አሪፍ ነበር። ከነፍጥና ከማስኤ ድምጼ ተዘግቷል። አሪፍ ነበር ግን እማማ በጣም ነው ይሄ ማቃጠሉ ራሱ አልተሰማኝም። ጥሩ ነበር። 4 ጆንያዎች አንድም ወሰደ አንድ ሰው። ስለዚህ አስገብተናል፣ ሸጥን፣ ቀነጠስን። ስለዚህ በርበሬ ተራ ቆንጆ ተመችቷል። ካንተ ከቃጠሎ ፕሮግራም ጋር ስታያይዙ ግድ ነው። ቃጠሎ መወዳደር አለባት ማለት ልትበቀለኝ ነው ታዲያ። በቃ ጥቢ ሰላሙን እኔ ራሴን ላገገም እኔ ማገገም አለበት። እናመሰግናለን። በርበሬ ተራ የነበረን ትንሽ ረፍት ፕሮግራም ዛሬ ይህንን ይመስል ነበረ። ቀነጠስን። ተቀነጣጠሰ። በቃ ቻው።